ከእፎይና ከኡስታዝ ሁሱ የተማርኳቸው ብዙ ነገሮች አሉ። ክርስትናን መሰረት አድርጎ እስልምና ላይ የቅበተ እምነት ስራ የሚሰራው ወንድማችን በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በቴሌግራም በተለያዩ መልኮቹ መረጃዎቹ ቤት ድረስ የሚደርሱኝ አንዱ እፎይ ነው። እስልምና ብዙም የማላውቀው በሱ ምክንያት ደግሞ ያወቅኩት ኡስታዝ ኡሱ የሚባል ሰው እንዳለ በተደጋጋሚ ሲነገር ሰማ ነበር። ትላንት በእርግጥ ያደርጉታል የተባለውን ውይይት ሚያዝያ ግንቦት 3 ማለት ትላንት ምሽት ግንቦት 3 ያደርጉታል የተባለውን ውይይት ጠብቄ ነበር። ከ3 ሰዓት ቆይታ በኋላ ኡስታዝ ኡሱ ገብቷል። አጋጣሚ በመቆየት የጠቀመኝና ለመከታተልም ችያለሁ። ፖለቲካ፣ ሸር፣ ሰዓት አጠቃቀም፣ ነጥብ ለማስቆጠር የሚደረግ ግፊያና ሩጫ፣ ርዕሰ ጉዳዮችን መጣስ፣ ማዋከብ፣ መንቀዥቀዥ፣ መቻኮል፣ እኔ በልጥ ማለት፣ ፉክክር፣ የራስን ነጥብ ለማስቆረጥ የሚደረግ ድካም በሁለቱም በኩል ታይተዋል። በሁለቱም በኩል የታዘብኳቸው ብዙ ነገሮች አሉ። ሁለቱም ለአምላካቸው ቀናኢ ሆነው ለመገኘት እግዚአብሔርን ለትውልዱ ለማስተዋወቅ ኡስታዝ ሁሱም ስለ አላህ ወይም ስለ ቁርአን ስለ መሐመድ ታላቅነትና የነብይነቱን አስረግጦ ለትውልዱ ለማስረዳት የሚችለውን ጥረት አድርጓል። በዕቅበተ እምነት በኩል ከዚህ በፊት እንደዚህ አይነት ክርክር ሲያደርግ አይቼ የማላውቀው እፎይም እጅግ በጣም በሚደንቅ መልኩ አስደማሚ የሆነ ውይይት አድርጎ ታዝቤያለሁኝ። እኔ ክርስቲያን ነኝ፣ በእርግጥ አባቴ ሙስሊም ነው። ቢሆንም የሁለቱም ኢትዮጵያዊነት ስለሚያስፈልገን ሳይሸፋፈን ሳይቀላቀል ይህን ነገር ውይይቱ እንዲደረግ ያሳሰቡ ወንድምና እህቶች በጣም ብርቱ ሆነው ነው ያገኘኋቸው እና ውይይቱ እንዲደረግ በጣም ከተለፋ በኋላ ኡስታዝ ኡሱ ለ3 ሰዓት ያህል መዘግየቱ ደግ አይደለም። ደግሞ ሲመጣም በመዘግየታችን ሰዓቱን የውይይታችን ሰዓት እናሳጥረው በመዘግየታችን ሲል ነበር። የዘገየው እሱ ነው። ነጥብ በማስቆጠር ነው የጀመረው። አንደኛ በመዘግየቱ፣ ሁለተኛ ደግሞ ዘግይቶ ሲመጣ በመዘግየታችን እያለ ሲናገር፣ ሶስተኛ ደግሞ የደቂቃዎችን ቁጥር ለመያዝና ምን ማለት ነው አፐር ሃንድ ነው የሚሉት አይደል፣ የበላይነቱን ለመያዝ በውይይቱ ላይ የሚቻለውን ጥረት አድርጓል። በአንጻሩ እፎይ ውይይቱን ከመናፈቅና የገባውን እውነት ለማስረዳት ቤተክርስቲያን ያላትን እውነት ለመግለጽ ከመጓጓቱ የተነሳ ሌሎችን ነገሮች ብዙም እንደ ቁም ነገር አልቆጠራቸውም እና ኡስታዝ ኡሱ ነጥብ ለማስቆጠር የሚያደርጋቸውን ጥረቶች ወይም ፖለቲካዊ አካሄዶች በጣም ብልጣብልጥነቱን የተረዳለት መስሎ አልተሰማኝም ወይም ዝም ብሎታል። በእርግጥ ታዛቢዎች ናቸው የተባሉት ከ100,000 በላይ የነበሩ ተከታታዮች እንደነበሩ ነው የሰማሁት። እኔ በነበረኝ ስልኬ ቀጥታ የውይይቱን አንኳር ነጥብ ለመስማት ፍላጎት ስለነበረኝ በብሉይ ኪዳን የተነገረው ስለ አምላክ ስለ እግዚአብሔር ነው ወይ ስለ አላህ ነው? በዚህ ላይ ምን እንባባላለን? ክርስቲያን ምን ትላለች ቤተክርስቲያን? ሙስሊሞችስ አላህ ነው የምትሉት ከየት ተነስታችሁ ነው የሚለውን ነገር ለማስረዳት ነው። በብዙ መልኩ ነጥብ ለማስጣል ኡስታዝ ኡሱ ጥረት አድርጓል። ብዙም የተሳካለት ነገሮች አሉ። እፎይ ነጥብ ከማስጣልና ከማስያዝ በዘለለ እሱ በማስረዳት ላይ ነው ያተኮረው እና ለምሳሌ አላህ የሚለው ስም በብሉይ ኪዳን የተጠቀሰ የተገኘ ከነቢያት መካከል የትኛው ነቢይ አላህ የሚለውን ጠቅሶ ታውቃለህ ብሎ ለኡስታዙ አቅርቦለት ነበር። ይህ ወጣት ንግግሩ ከሌሎቹ ከብዙዎቹ እስከዛሬ ድረስ ከገጠሙ ሙስሊሞች ብስለት ያየሁበት፣ መረጋጋቱንም ያደነኩለት፣ በዚህ ልክ በኡስታዝነትም እስልምናም እንዲከራከር ሆኖ መገኘቱ በዘመኔ እንደዚህ አይነት ሙስሊሞችን በማየቴ እኔ በበኩሌ ደስ ብሎኛል። ደስ ያለኝ ነገር ምንድነው ክርስትናን መዘርጠጣቸው፣ መጽሐፍ ቅዱስን ያለ ቦታው መደንጎራቸው፣ ስለ ቤተክርስቲያን የማይመለከታቸውን መፍጨታቸው ሳይሆን እንደው ለእምነታቸው ባላቸው ቀናይነት አለን የሚሉትን ሀቅ አደባባይ ላይ ይዘው ለመውጣት የማያፍሩ መሆናቸውና በዚህ ያህል ጥልቀት ከቁርአኑ ባልተናነሰ መጽሐፍ ቅዱስን የሚያነቡ መሆናቸው አድንቅ ያለውና ለወጣቱ በእውነት አድናቆት አለኝ። በጣም እጅግ የሚደንቅ የመጽሐፍ ቅዱስ ንባብ አለው፣ ወድጄለታለሁ። መጽሐፍ ቅዱስን ሙስሊሞች አጥብቀው እንደሚያነቡም አንድ ማስረጃ ተግባራዊ ህያው ማስረጃ ሆኖ አግኝቼዋለሁ ማለት ነው። ክርስቲያኖች በዚህ በኩል መጽሐፍ ቅዱሳችንን እንደ አባቶቻችን እያፍተለትና አባቶቻችን እንደ ጸሎት ነው የሚደግሙት፣ እንደ ጸሎት በተገኘው አጋጣሚ ሁሉ ይደግሙታልና ክርስቲያኖች መጽሐፍ ቅዱስን የእግዚአብሔር የሰጠን ኔቸር ኢን ስክሪፕቸር አለ ቱ ብሪዝስ የእግዚአብሔር የሰጠን ራሱን ለራሱ ማንነት የገለጸባቸው ሁለት መንገዶቹ ናቸው፣ ቅዱሳት መጽሐፍትና ተፈጥሮ። ስለ እግዚአብሔር ሰማያት የእግዚአብሔርን ክብር ይናገራሉ እንጂ ቅዱስ ላይ ተፈጥሮ በየቀኑ ከራሳችን ማንነት ሰው መሆን፣ ማሰብ መቻል፣ መንቀሳቀስ መቻል፣ ማደግ፣ ተወልዶ ማደግ፣ በተለያዩ ደረጃዎች መድረስ፣ መብሰል፣ ሽማግሌ አርጅቶ እስከ ማረፍ ድረስ ያለው እድሜያችን ስለ እግዚአብሔር የሚነገረን እጅግ ብዙ ነገር አለ። እግዚአብሔር እንደኛ ተወልዶ እንደኛ አድጎ እንደኛ የሚያርፍ አምላክ አይደለም። ክብር ይግባውና በእውነት ስም አጠራሩ ከፍ ከፍ ይበልና አምላካችን እግዚአብሔር እንደኛ ባጭር ቁመት በጠባብ ደረት ተወስኖ እዚህ ቦታ አለ እዚህ ቦታ የለም የማይባል የዘላለም አባት የሰላም አለቃ የሰላም ንጉስ ነው ብሎ ነብዩ እግዚአብሔር ቅዱስ ኢሳይያስ እንደተናገረው ነው። እና ከነቢያት መካከል በጣም ሰፊ የሆነ ስለ አምላካችን ስለ እግዚአብሔር ትምህርት ተሰጥቷል። እና ቅድስት ኦርቶዶክሳዊት ቤተክርስቲያን ደግሞ ይህን ትምህርት ከጥንት ይዛ የመጣች ነች። የዳበረ የጠለቀ ሚስጥራዊ የሆነ እጅግ ሰፊ እግዚአብሔራዊ ማብራሪያ ያላት ቤተክርስቲያን ነች። እና በዚህ ዘመን ዕቅበተ እምነት ላይ የሚሰሩ ሰዎች ሁለገብ መሆን ትንሽ ይጎድላቸዋል። ሁለገብ መሆን ማለት ነው ፖለቲካው መረዳት ችለውታል እኮ አላቸው። ግን እግዚአብሔርን አጋዥ አድርጎ አባቶች እንደሚሉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ እግዚአብሔርን አንድ ብዬ በአምላክነቱ በጌትነቱ በፈጣሪነቱ አንድ ብልም ምንም ላጠይቁ አካላት ደግሞ ሶስት ቢሆን አንድ አምላክነት አለውና ይህንን የጠለቀ ምስጢራዊ እግዚአብሔርን አጋዥ አድርጌ ያስረዳሉ ይሉ ነበር አባቶቻችን በጥባት። ይህን ከ20 ዓመት በፊት የዕቅበተ እምነት ስራ ይሰራ የነበረው ያረፈው ዲያቆን ተስፉ ግርማ ትዝ ይለኛል። አብሮት ቤተ መጻሕፍት ጀርባ ላይ 20 ዓመት አይደለም የዛሬ 27 ዓመት አካባቢ ከአብሮት ቤተ መጻሕፍት ጀርባ ላይ የዕቅበተ እምነት ስራ ለዩኒቨርሲቲ ተማሪዎች ይሰጥ እንደነበረ የሰፈሪ ልጆች የልደታ ልጆች ይዘው ሲሄዱ የመታዘብ ዕድል ነበረኝ
እና ዲያቆን ተስፉ ግርማ ሌሎችም የልደታ ልጆች ነበሩ፣ ፍሬው የመሳሰሉ ከጆባ ዊትነስ የተመለሱ ላፍቶ አካባቢ ያሉ ጎፋ፣ ብስራተ ገብርኤል፣ ሜክሲኮ አካባቢ የነበሩ ልጆችን አስታውሳለሁ። ከእነሱ ጋር በነበረኝ ቆይታ የዲያቆን ተስፉ የቅበተ እምነት ስራ ለእኔ የመጀመሪያ ነው። 90 ዓመተ ምህረት አካባቢ ይመስለኛል። በልጅነት ቤተክርስቲያን የጠለቀው ቅርብ አልነበረኝ ጊዜ የታዘብኩት ነው። የሚገርም ነው። እነዛ ጥብዓት አላቸው ዲያቆን ተስፉ ግርማ። ስለዚህ እንደዛ አይነት ጥብዓት ዛሬም በዘመናችን ያስፈልጋል። ጥብዓቱ ሁለገብ ነው መሆን ያለበት እና በእርግጥ እፎይ ላይ በጣም ጥልቅ የሆነ እውቀት አይቻለሁ። ከብልጣብልጥነቱ የተነሳ ኡስታዙ ሁሱ የጠቀሳቸውን መጀመሪያ ኡስታዙ ያስጠነቀቀው ነገር ነበረ። ለውይይታችን ምንድነው የምትጠቀመው? እኔስ ምን ልጠቀም ብሏል። እኔ ሐዲስንና ቁርአንን እንጠቀማለሁ አለ። እፎይ ደግሞ ጠየቀው፣ አንተ የምትጠቀመው ምንድነው ብሎ። እኛ 10 መጽሐፍ ነው የምንጠቀመው አለ። 10 መጽሐፍ እንጠቀማለሁ ብሎና ሐዲስ ብሎ ካስረገጠ በኋላ ኡስታዙ ግን ኋላ ላይ ሲጠቅስ የነበረው መጽሐፍ ሚስጥር የአባ ጊዮርጊስ ዘጋስጫ የሊቀ ሊቃውንት ናቸው፣ መጋቢ ምን እንደሆነ አላውቅም፣ የእሳቸውን የስብከት ቪዲዮ እንደዚህ አይነት ነገሮችን እጠቀማለሁ ያለው ነው ውይይቱ ሐዲስና ቁርአን እና የብሉይና የሐዲስ መጽሐፍ ነው። ግን እሱ ወጥቶ ሌላ ቦታ ምን ማለት እፎይ ወስዶታል፣ ወደ ሌላ ወደሚፈልገው ቦታ እየወሰደው የሚፈልገውን ነገር እንዲያወራለት ጥረት አድርጓል። እና በዚህ ላይ የሙስሊሙ የነበረውን የሰዓት አጠቃቀም፣ የጊዜ አጠቃቀም እንደፈለገ ሀሳቦቹን ለመምራት ጥረት ያደረገበትን ነገር አደንቃለሁ። ለወደፊቱ እፎይን የመሰሉ ልጆችና እፎይም ብዙ እንደሚማሩበት ተስፋ አድርጋለሁ። ምክንያቱም ምንም የጎደላቸው ነገር አይደለም። በሄደበትም ፍጥነት ኡስታዙ በሄደበት ፍጥነት ኡስታዙ የጠቀሰውን መጽሐፍ ጠቅሶ የሰማኸው ከፊሉ ነው። ለማደናገርና ለማጭበርበር ፖለቲካ ልትሰራ ነው የኚህን ሰባኪ ስብከት የተጠቀምከው ብሎ ስብከቱን ለማሰማት ጥረት ማድረጉ የእፎይን በጣም አይናማነት አተኩሮ የሚያይ መሆኑን እና እየተከታተለው ከስር ወደ ወሰደው ቦታ ሄዶለት ደግሞ መመለስ መቻሉን አድንቄያለሁ። በጣም በእውነት የሚደነቅ ነው። መጽሐፍ አባ ጊዮርጊስ ዘጋስጫም ላይ የጠቀሰውን እግዚአብሔር ፊትና ጀርባ ላይና ታች ቀኝና ግራ የለውም የሚለውን ኡስታዙ ጠቅሶት የነበረውን ለቁርአኑ አላህ ለማስረዳት ያደረገውን ጥረት ትክክል እንዳልሆነ የአባ ጊዮርጊስን በትክክል አልነበርከውም ብሎ በዛው ፍጥነት አባ ጊዮርጊስን መጽሐፍ ጠቅሶ ማምጣቱም ከእፎይ ላይ የታዘብኩት የሚደንቅ ብቃት ነው። ይህንን ሳያቋርጥ በማለት ጊዜ ሳይገድል ነጥብ በነጥብ ላይ እያለ እያከለ ቅዱሳት መጽሐፍትን ለመተንተን እፎይ ያደረገው ጥረትና የነበረው ስርዓት ከሰዓት ተቆጣጣሪነቱ ባሻገር ያለው ሴታፕ የተመቸ ካለመሆኑ ባሻገር እንደ ኡስታዙ በጣም በብዙ ገንዘብ የሚታገዝ እንደሆነና የተሻለ ቢሮ የተሻለ ቤት እንዳለ ያስታውቃል። እፎይ ግን ባሉት ስልኮችና በጥቂት እቃዎች ነው ይህን ውይይት ያደርግ ነበርና እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ሀብት፣ ጉልበት፣ ጤና፣ ጸጋ፣ በረከት የሚባክንባት ቤተክርስቲያን የለችም። በእኛ ዘመንና ያልሆነ ቦታ እየባከነ እንደ እፎይ ያሉት ሰዎች ማገዝ የተሻለ ስራ እንዲሰሩ ማድረግ ስንችል፣ እሱ ግን በራሱ ጥረትና ዙሪያው ባሉ ልጆች ጎትኳችነት እሱን በርትቶ እግዚአብሔር አበርትቶት ስራ ሲሰራ እያየን ነው። ይደነቃል። በዚህ አቅም ኡስታዙ ካለው እድል አንጻር በማያንስ መልኩ ኡስታዙ በፈለገው መልኩ በመጣበት አካሄድ መጥቶ ከታገሰው 3 ሰዓት በኋላ በዛ በሰዓት ላይ ከነበረው ጭቅጭቅ በኋላ ኡስታዙ ወደ ፈለገው ርዕስ ለመውሰድ የሚያደርገውን እና አፐራንድ የበላይነቱን ለማቆጣጠር በሚያደርገው ጥረት እየሄደለት እየመለሰው የነበረው የሰዓት ተቆጣጣሪነቱን ጭምር ጭቅጭቆቹን ገርቶ መሄድ ከ5 ሰዓት በላይ ቁጭ ብሎ ይሄን ውይይት ማድረግ በጣም ይደንቅ ነው። ይሄ ማለት ሙስሊሙ ላይ ባይ ብዙ አይደንቀኝም። ይሄ ምክንያቱም ሙስሊሙ ከሀብትም ከድጋፍም በዛው ላይ ሲሸልሙት ከነበሩ ሰዎች አንፃር የተሻለ ድጋፍ እንዳለው ያስታውቃል። በእኛ ግን ህይወቱን ድርድር ውስጥ አስገብቶ በህይወቱ ላይ ለእግዚአብሔር ሲል ህይወቱን አስይዞ የት እንደሆነ በማላውቀው መልኩ በኦንላይን በቀጥታ ውይይት ሲያደርግ የነበረ ሰው ነው። እኛ ቤተክርስቲያን ማን ነው ጸሎት የሚጸልይለት? ማን ነው የገንዘብ ድጋፍ የሚያደርግለት? ማን ነው የማቴሪያል እገዛ የሚያደርግለት? ማን ነው አይዞ በርታ እያለ ያለው የሚለውን ለሁላችን ቤት ስራ ነው የሚሆነው። ግን በዚህ ሁሉ ውስጥ ቤተክርስቲያን ስራ እንደምትሰራ አንድ ማሳያ ነው እፎይ። ለቆመለት ሰማይና ምድርን ለፈጠረ ለሕያው እግዚአብሔር አባቶቻችን ለተገዙለት ለሰገዱለት ነቢያትና ሐዋርያት በፍጹም አምላክነቱ ለገለጹት ለአምላክ ታምኖ በዚህ ጥረት በዚህ ልክ በኡስታዙ ደረጃ መሄዱ ይደንቃል። የኡስታዙ ደግሞ የመጽሐፍ ቅዱስን በላይ ለሚፈልገው ነጥብ ወደሚፈልገው ርዕስ እየጠየቀ መውሰዱን እኔ ብደነቅበትም ለእፎይ ግን ብዙ ያን ያህል የሚያስደንቅ ነገር አልነበረም። ላይ መልስ እየሰጠ ኡስታዙን እያንበረከከ ቀስ እያለ ተከታታዮቹና የሚሰሙትን ነጥብ ለማስያዝ ጥረት አድርጓል። ያው ከሁለቱም የረባ ነገር መጨረሻ ላይ አግኝተናል ወይ ቢባል ቤተክርስቲያን የምትለው ብዙ እንዳላት ሙስሊሞች መጽሐፍ ቅዱስን በስፋት እያነበቡት እንደሆነ በእውነት እግዚአብሔር በኢትዮጵያ ውስጥ ክብር እንዳለው ከመረዳት በስተቀር ብዙም የረባ ነገር አግኝቻለሁ ማለት አልችልም። ምክንያቱም ግልጽ ነው። ከዚህ በፊት ለየብቻቸው ሲሰሩ የነበረው ነገር በየቤተ እምነቶቻቸው ሙስሊሞቹ ይሄን ኡስታዝ ይከተሉት ነበር። እኔ ደግሞ ከእፎይ በተለያዩ አጋጣሚዎች የመስማት እድል ስለነበረኝ ቁርአን እንደዚህ በኩል ነው እንደዚህ ነው በስማ በአረበኛ መስሎ በኩል ነው እንጂ በጣም ግራ የሚያጋባ መጽሐፍ ነው እያልኩኝ ከእፎይ ስከታተል ነበረ። ኡስታዙ ደግሞ ይሄንን ለማለዘብ በሚችለው መጠን ጥረት አድርጓል ማለት ነው። ክርስትናንም ለመፈተን ጥረት አድርጓል። እቺም እጪ ጌምባቆ የሚባሉ የመን ቁርአንን አንብበው ወይዛ በግራኛ አመር ዘመን ማለት ነው ወደ ክርስትና ተቀይረው የደብረ ሊባኖስ ጨጌ እስከመሆን ድረስ የደረሱባት ሀገር ነች ኢትዮጵያ። ብዙ ሙስሊሞች ሊቃውንት የሆኑ ቁርአን አገላብጠው ያዩ ወደ ቤተክርስቲያን የሚመጡባት ሀገር ነች ኢትዮጵያ። ኢትዮጵያ ደግሞ እግዚአብሔርን እንደ እግዚአብሔርነቱ በቅድስናው በንጽህናው ልክ ለማምለክ ጥረት የሚደረግባት ሀገር ነችና ምን ለማለት ነው? ሙስሊም የምትሆን ፕሮቴስታንትም፣ ካቶሊክም፣ ጆቫም፣ ጂሰስ አድቬንቲስት ዋትኤቨር ዩ አር ወይም ኦርቶዶክስ ቤተክርስቲያን እግዚአብሔር እንደ እግዚአብሔርነቱ ነው ልትገልጸው የሚገባ። ሊሸቀጥ አይገባው። ቁማር አይደለም፣ መጫወቻ የህፃናት መጫወቻ አይደለም። ስለ እግዚአብሔር ለማውራት እግዚአብሔራዊ መሆንን እንደሚጠይቅ ከውይይቱ መረዳት እንችላለን። እና ወደፊት ሳይንቀዠቀዡ የሰዓት 3 ሰዓት በልቶ እንደመጣው ኡስታዙ ሳይበላ ተረጋግቶ ሁለቱም ተገቢ ሰዓት ይዘው ትምህርቱ ቢሰጥ በኢትዮጵያ ታሪክ ጥሩ ትምህርት የሚገኝበት እዛም እዚህም የሚታዩ አክራሪዎች በኦርቶዶክስ በኩል ጽንፍ መርገጥ አለ። በዛው ልክ ደግሞ በሙስሊሞች እስከ መግደል ድረስ እፎይን ባገኘህ ቀቅዬ እበላለሁ ከታተፋለሁ የሚሉትን ሰዎች በየቀኑ እሰማለሁ በሰማሁ ቁጥር። እንደዚህ መቼም ኡስታዙ ማንም ያለው ከኦርቶዶክስ ወገን እንደዚህ የለም። ኡስታዙ የሚናገረው ቅቤ አይደለም የሚገባው
ሽቶ አይደለም የሚሸተው፣ ዕጣን ሰንደል አይደለም። ለጆሮ የሚቀረፍዱ፣ ለአይን የሚያጸይፉ፣ ለአእምሮ ደስ የማያሰኙ ንግግሮች አሉ ከክርስትና አንጻር። ነገር ግን ኡስታዙን እገልሃለሁ ምን ያህል የለም በአዲስ አበባ ደረቱን ነፍቶ በኢትዮጵያ ምድር ላይ የሚኖር እንደሆነ ነው የሚሰማኝ። እፎይ ግን በዚህ ሁሉ ሰዓት ራሱ ዝግጅት ውስጥ እየገቡ አፍህን ምን አባት ከፍታለህ እገልሃለሁ እኔ ባገኘሁህ አምላኬ ነብይን እንደዚህ ብለህ ትጠላለህ የሚሉት እንደዚህ እየተዛተበት የሚሰራ ሰው ነው። እና እንደዚህ እየሰራ የዛሬ ሳምንት አካባቢ 2 ሰዎች ከእስልምና ተመልሰው ተምረው አመክሯቸውን ተቀብለው ቆርበው እንደመጡ ምስክርነት ሲሰጡ ሰምቻለሁ። ይሄ ሰው ምን እገዛ አግኝቶ ነው? ምን ቋሚ ደሞዝ አለው? ከቤተ ክህነት የሚደረግለት እኮ ኡስታዙ እኮ በእስልምና ምንድነው ጠቅላይ ምክር ቤት ተቀባይነት ያለው ነው፣ ድጋፍም የሚያገኝ ሰው ነው። ይሄ ግን አይደለም። ከክርስቲያኖቹ ጭምር ምን አገባህ ምንል ብዙዎች ነን። ያለ ቦታ ዝም ብለህ እዛ ለምን ትደነጎራለህ? ለምን ትሰራለህ? የምንል ብዙዎች ነን። ይሄ ሁሉ ተጋፍጦ ግን ለክርስቶስ መመስከር አለብኝ። ሰው የትም በማይረባ ነገር ሊፈነገር ይችላል። ስለ እግዚአብሔር በሞት ግን አይደንቀኝም። የዛቱብኝ አንድ ቀን ቢያገኙኝ ገደሉኝ፣ አልገደሉኝ አልሳቀቅም። እስካለው ድረስ ግን በህይወቴ ስለ እግዚአብሔር መግለጥ ያለብኝ እገልጻለሁ። ጽንፍ የረገጡ የእስልምና አክራሪዎችን ሀገራችን ወደ እንጦሮጦስ እንድትወርድ የሚያደርጉትን ግን ስርዓት አስይዛለሁ ብሎ የተነሳ ነው። ይሄ የሚደነቅ ነው። እንዴ ሙስሊሞቹ ቂቤ እየቀቡ አይደለም። እና አንድ ወገን ብቻ ሲጨፍር አንድ ወገን አትጨፍር አይባልም። ይሄ ሚዛናዊነት አይደለም፣ ፍትሃዊነት አይደለም። ስለ ነጃሺ የሚያወራ ህዝብ ነጃሺ ክቡር ነው፣ ቅዱስ ነው፣ ታላቅ ሰው ነው ብሎ የሚያስብ ሙስሊም በንግግር አላምንም ማለት በጣም ነውር ነው። ምክንያቱም የነብዩ መሐመድ ቤተሰቦችን በክብር ተቀብሎ ውይይት አድርገው ያስተናገደ ክርስቲያን ንጉስ ባለባት ሀገር ላይ እኔ በዘመኔ በክብር አልቀበልም፣ በስርዓት አላወራም፣ ውይይት አላደርግም፣ ፍትሃዊ የሆነ ስርዓት አልሰራም፣ ከክፎችም አልጠብቅህም ብሎ የገዛ ወገኑ ላይ እስከ መገደል ድረስ ዛቻ ማድረግ ያው ያለንበትን ድካም የኢትዮጵያ ውድቀት የሚያሳይ ነው። እንደዛም ሆኖ ይሄ ኡስታዝ እሺ ብሎ መምጣቱ ወይም በድፍረት እዚህ መግባቱ በጣም ደስ አሰኝቶኛል። ዞሮ ግን ፖለቲካ የተሰራው ፖለቲካ ከባድ ነው። ወደፊት በእነዚህ ሰዎች መጋጨትና መጣላት ደጋፊና ነቃፊ ሆኖ እዚህ በተወደደ ኑሮ በዩቲዩብ እና በቴሌግራም በቲክቶክ እየተከታተልን የምናላግጥ የምንሳደብ ሰዎች የህዝቡ ኑሮ ላይ ሌላ ሸክም በሽታ እንዳንጨምርበት ያሰጋል። እና የቅበተ እምነት ውይይት የሚያደርጉ ከሌሎቹ እምነቶች በላይ ለኦርቶዶክሳውያን ጥንቃቄ ያስፈልገናል። ሀገርን ከነ ምልክቱ፣ ታሪክን ከነ ክብሩ፣ ስነ ጽሁፍን ከነ ውበቱ፣ ከነ ለዛው፣ ዜማን ከነ ጥበቡ፣ ጸጋው፣ ሀብቱ፣ ነቢያትና ሐዋርያት ከሊቃውንት እስከዛሬ ድረስ ካሉ አባቶች መንፈሳዊነት ጋር አስማምታ የያዘች ቅድስት ቤተክርስቲያን የምትወክሉ ወንድም እህቶች ቤተክርስቲያን በክብሯ ልክ ልትገለጡ ይገባል፣ ከፍ ልትሉ ይገባል። በአሜሪካ የሃርቫርዱ ተማሪ ዲያቆን ምህረትን እያየ ነው። ለአሜሪካ ኢንቫይሮንመንት የሚመጥን ሰው ነው። ለፕሮቴስታንቱ ደግሞ አኬ በአንድ ሰዓት በጣም ጥሩ አድርጎ ሄዶ ነበረ። እንደው የማይመለከተው ድርሳናት ውስጥ በአዲስ ዩኒቨርሲቲ እየተጠኑ ያሉ በፊሎሎጂ በስነ ጽሁፍ እየተጠኑ ያሉትን ገድላት ብራና ድርሳናትን ላይ የማጣጣልና የቴዎሎጂ ምርቆ ነው እንደዚህ የማይገባ ንግግር መናገሩ በጣም ከአንድ ኦርቶዶክሳዊ ልጅ የማይጠበቅ ነገር ውስጥ ቢዘፍቀውም የእውቀቱ ውስንነት፣ አድማሱ አጭር መሆኑ፣ የእድሜ አለመብሰል፣ የራሱ ፍላጎትን መታጠሩ ቤተክርስቲያን በመላት ሊገልጻት አልቻለም። አሁንም አለ ያው ወጣ ገባ ይላል። ስለዚህ እኔ ለኦርቶዶክሳውያን ልጆች በቤተክርስቲያን ልክ በእናትናቴዎስ ልክ በቅዱስ ዮሐንስ አፈወርቅ ልክ በቅዱስ ቄርሎስ ልክ ከፍ ማለት ያስፈልጋቸዋል። በቅዱስ ዮሐንስ፣ በቅዱስ ጴጥሮስ፣ በቅዱስ ጳውሎስ፣ በቅዱስ ቶማስ ልክ ነው። በታቲያን፣ በቅዱስ ኤፍሬም የመሳሰሉት አባቶቻችን ከዛ ከተቻለ ደግሞ በሀገር ውስጥ ከነ ቅዱስ ያሬድ ከፍታ ልክ ከአባ ጊዮርጊስ ከፍታ ልክ ከነ አባ ባህሪ ከነ አባ አርከስሎስ በጣም የቅኔ የማህሌት የሰዓታት ደራሲ ከሆኑ ከትልልቅ ኢትዮጵያውያን ሊቃውንት ጋር ከፍ ብለን ደግሞ በዘመኑ ከነበሩ ከነ መልአከ ብርሃን አድማሱ ጀንበሬ ከነ ሊቀ ሊቃውንቱ ከነ አስረስ የኔ ሰው አሁን ደግሞ ፕሮፌሰር ከሆኑ ታላላቅ ስራ እየሰሩ ካሉት ከነ ዲያቆን ያረጋል አበጋዝ አይነት ከነ ብርሃኑ አድማስ ምራቅ ያወጡ አርፋ የከተቱ ነው የሚሉት የኔታ ሸቱ እንደዛ ከሆኑት ጋር በከፍታ ልክ በዛ ከፍታ ነው ሊመጣ የሚገባው። ዘመኑን ዋሽተን ዘመኑን መስለን ከፍ ብለን ልንመጣ የሚገባን ውይይት ነው የታየበት እና በዚህ ውይይት ወደፊት ተስፋ ያለው ይመስለኛል። ሀገራችን ኢትዮጵያ እንድትጠቀም ወደ እንጦሮጦስና ወደ ሌላ የከፋ ነገር ውስጥ እንዳትገባ በተለይ ከሙስሊሞችም ከፕሮቴስታንቶችም ከካቶሊኮችም ከሌላ ከየትኛውም እምነቶችና ፖለቲከኞች በላይ ኦርቶዶክሳውያን ላይ ድርብ ኃላፊነት እንዳለ ነው የሚሰማኝ። ድርብ ኃላፊነት ያለው ታቦተ ጽዮን ታምና የተሰጠች ለቅድስት ቤተክርስቲያን ከሙሴ ጋር የተያዙ ብዙ ነገሮች ከነቢያት ከቅዱስ ጋር የተያዙ ብዙ ነገሮች ከቅዱስ ሰሎሞን ጋር ከጠቢቡ ሰሎሞን ጋር ከእመቤታችን ከቅድስት ድንግል ማርያም ከሐዋርያት ጋር ከባኮስ ጋር ከጻድቃን ከሰማዕታት ከሊቃውንት ጋር ቅድስት አርሴማ ኢትዮጵያ ያለች ቅዱስ ጊዮርጊስ ኢትዮጵያ አይደለም። ቀደም እንዳልኳችሁ እጨጌ ዕንባቆም ከእስልምና ወደ ኢትዮጵያ መጥተው ከየመን ወደ ኢትዮጵያ መጥተው ብቻ ሳይሆን ከእስልምና ተቀይረው ሃይማኖታቸው ኦርቶዶክስ ነው። ደብረ ሊባኖስ ላይ ቁጭ ብለው መጽሔተ አሚን በጣም ድንቅ መጽሐፍ እንደጻፉ ፕሮፌሰር ጌታቸው ኃይሌ እየነገሩ ነው። ግራኝ አህመድ ለመግደል ለማጥፋት ስንት ጥረት አድርጓል እጨጌ ዕንባቆምን። በዘመኑ ከእስልምና ወደ ክርስትና ተቀይረው መጽሐፍ ሲጽፉ ያየ የሚገርሙ አባት ናቸው። እና እንዲህ አይነት ከፍታ ውስጥ ያለች ቤተክርስቲያን የሚወክሉ ልጆች በሚዲያ ላይ ሲወጡ ፖለቲካውን መረዳት ብስለት ቢኖር እና አፄ ምኒልክ በሁሉ አቅጣጫ ማየት የአድዋ ጦርነት ዝም ብሎ የተገኘ ድል አይደለም። ላሊበላ ዝም ብሎ አልተገነባም። አክሱም ሐውልት ዝም ብሎ አልተሰራም። የነቢያቸው የመሐመድ ቤተሰቦች እነሱ ዝም ብሎ አይደለም ኢትዮጵያን የተቀበሏቸው እና ኢትዮጵያ ማስተናገድ ትችላለች። ይሄ ደግሞ የክርስቲያንን ልበሰፊነት፣ አርቆ አስተዋይነት፣ ሁለገብ እውቀት የዓለሙንም የቤተክርስቲያኑንም የጥበቡንም የዜማውንም የትርጓሜውንም የእንግሊዝኛውንም አረበኛውን አድቅጠው ይበሉ እኮ ናቸው አባቶቻችን። ግሪከኛውን አድቅጠው ይበሉ ናቸው እናቶቻችን። እኔ እንኳን ቅድስት ሥላሴ ሳይኮሎጂ የተማርኩበት የመጀመሪያ ዲግሪ አለ ያለኝ ያችን ዲግሪ ቅድስት ሥላሴ ስጨርስ በአፍራት በሚባል ሶሪያዊ ላይ ነው የሰራሁት። የአፍራትን ጽሑፍ የዛሬ 500-600 ዓመት በፊት ሶሪያኛ ቋንቋ ላይ ወደ ግዕዝ ተርጉመውታል። አሁን ግዕዙ ኢትዮጵያ ውስጥ የለም። የት ነው ያለው? ከኦክስፎርድ ነው የራሱ ያስተማረልኝ ዶክተር ራፍሊ የሚባል ሰው
ነውና ምድላችሁ ነው። ሶሪያኛን፣ ግሪከኛን፣ ዕብራይስጥኛን፣ አረበኛ የተለያዩ ዓለማችን ላይ ፈረንሳይኛ፣ እንግሊዝኛ አለ የሚባለው ቋንቋ አላምጠው ፈጭተው ከግዕዝ ጋር አዋህደው አስማምተው ከሙስሊሞች በላይ አረበኛ ችለው ነው የቅበተ እምነት ስራ የሚሰሩት። እና በተቻለ መጠን እድሉና ሁኔታው ያላችሁ ወንድም እህቶች ከዚህ ልትማሩበት ይገባል። ቤተክርስቲያን የድሮ አባቶቻችን ሁለገብ ናቸው። ፖለቲካው ይገባቸዋል። የሰዓታት አጠቃቀም ይገባሉ። ሰዓታት የሚባል ቤተክርስቲያን ብቻ አላት። አባገድ ዝጋሽ 24 ሰዓት ጸምታር የሚደርሰው ሰዓታት ገና ሰዓታት ዘማልቶ ዘሌሊት እንደሚባል ቀሲስ ዶክተር መብራቱ ኪሮስ ካናዳ ያሉት ነግረውናል። እና የሰዓት አጠቃቀም ለቤተክርስቲያን አይነገራትም። ቅዳሴ የሚገባበት የሚወጣበት ሰዓት፣ በቀን የጸሎት ሰዓቶች፣ የመጽሐፍ ቅዱስ በቀየቀኑ የሚነባበት ግጻዊ ያላት ቤተክርስቲያን፣ ለሺህ ዓመታት የምትጠቀም ቤተክርስቲያን፣ የዜማ ስነ ስርዓት ያላት፣ ወግ ያላት፣ ክብር ያላት ቤተክርስቲያን በክብሯ በወጓ ልክ ማሳጠር፣ ማጥበብ፣ ማስፋት፣ መለጠጥም ስለሚቻል ራስን ብቻ በሁለገብ ደረጃ ማስፋት ያስፈልጋል። ቁጭት ብቻ አያስፈልግም። ሙስሊሞች የሚያደርጉትን ነገር፣ ፕሮቴስታንቶች የሚያደርጉትን ህገወጥ ነገር፣ አላግባብ የሚሞተው ህዝብ ቤተክርስቲያን ላይ አፉን የሚከፍተው በእውነት አንዳንድ ጊዜ የሚጨማለቀውንም ስናይ በእውነት ያናድዳል፣ ወደ ቅበተ እምነት ያስገባል። እና የምትገቡ ወንድም እህቶች ታዲያ ትከሻችሁ ሰፊ አይምሯችሁ የዳበረ ሲሆን እናት አባቶች ይጸልዩላችኋል። እግዚአብሔር እንደ እግዚአብሔርነት ውስጥ ገልጾት ደስ የሚላቸው ቅዱሳን ይባርኳቸዋል። ያነበባችኋቸው መጽሐፍት፣ የሰማችኋቸው ትምህርቶች፣ የተጠቀማችሁባቸው የእግዚአብሔር ቃላቶች ስትገልጿቸው የራሱ እግዚአብሔር አምላካችሁ የምትናገሩትን የተሻለ አድርጎ ይገልጽላችኋል ተብሏል። ስለምትናገሩት አትጨነቁ፣ የሚጠይቋችሁ ሁሉ መልስ ለመስጠት እናንተ በድርሻችሁ ያቅማችሁን ዝግጅት አድርጉ እንጂ እግዚአብሔር ራሱ ይገልጽላችኋል ተብሎ ተነግሯልና ያለ እግዚአብሔር ስለ እግዚአብሔር መግለጽ ስለማንችል፣ ያለ እግዚአብሔር ስለ እግዚአብሔር ማስረዳት ስለማንችል እግዚአብሔርን መስለን ከእግዚአብሔር በረከት ረድኤት አግኝተን ትከሻችን ሰፊ የሆነው እንደ አባቶቻችን እንደ እናቶቻችን እንደ ወለተ ጴጥሮስ ወደ ካቶሊክ የተቀየረው ኢየሱስን ይወዝ ወንድም ማኖራስ ስለ ክርስቶስ ነው አካል ክርስቶስ የሚባለው ሰውዬ እንዳስገድላት እንደ ወለተ ጴጥሮስ ልበ ሰፊ መሆን ያስፈልጋል። ኦርቶዶክሳዊነት እየገደለ አይደለም እዚህ ድረስ። ኦርቶዶክሳዊነት በየዘመኑ ወንጀል እየሰራ እዚህ አልደረሰም፣ እየተገደለ በሱስንዮስ በካቶሊኮች ወደ 8000 ሊቃውንት ተገድለዋል ኢትዮጵያ ውስጥ በተወሰነ ቦታ ላይ ብቻ። በግራኝ አህመድ ያለቁ አብያተ ክርስቲያናት፣ የፈረሱ አብያተ ክርስቲያናት፣ የተቃጠሉ አብያተ ክርስቲያናት፣ የነደዱ ምዕመናን ንብረቶች፣ ቅርሶች፣ ሀብቶች ከበደ ሚካኤል የጻፉት የኢትዮጵያ ታሪክ ላይ በጣም በሚዘገንን መልኩ ተጽፏል። በእውነት የግራኝ አህመድ ወረራ የሚለውን የተክለ ጻድቅ መኩሪያ መጽሐፍ ባነበው ደስ ይለኛልና እስካነበው ድረስ ግን እስካሁን ባለኝ መረጃ እጅግ በጣም ዘግናኝ ውድመት በግራኝ አህመድ ደርሷል። ለዮዲት ጉዲት ደርሷል። ከዛ በካቶሊኮች ደርሷል። ባድዋ ይተሳል። በፈረንሳዮች በእንግሊዞች ብራናችን እንደ ልብ እየተሸጠ ነው፣ እየተሰረቀ ነው። ሀብቶቻችን ጸጋ አለን እና በልካችን በክብራችን በኢትዮጵያዊነታችን ከፍታ ልክ ፖለቲካውን በልተን እውቀቱንም አውቀን ቋንቋዎቹን ማዳብረን የንግግር ችሎታችንን በዛው ልክ ገርተን ስንመጣ ለሙስሊሞችም ትምህርት እንሆናለን። ለራሳችን ለኦርቶዶክሳውያን ቤተክርስቲያን ምዕመናንም ኩራት እንሆናለን። የውዝግብ ርዕስ አንሆንም። ነጥብ አንነጥልም ማለት ነው። ቅድስት አርሴማ የቱ ጋር ነጥብ ቤት አለችው? ነገስታት እኮ ናቸው ያሳጥሯት። ቅዱስ ጊዮርጊስ የቱ ጋር ነጥብ ቤት አለው? እየተገደለ ነጥብ ያልጣሉ አባቶች እናቶች ናቸው። ብዙ አባቶችና እናቶች በየዘመናቸው ነጥብ አጣሉ። ስለዚህ ዛሬም ነጥብ ልንጥል አይገባም። ሳንጨነቅ ሳንተክዝ ላያስችል እግዚአብሔር አይሰጠንምና ይህንን እሳት ከውስጣችን ወግ ካደረገው ይህንን ስሜትና ፍላጎት በውስጣችን እግዚአብሔር ከጫረብን መስራት ትችላለህ ትችያለሽ ብሎ ነውና እግዚአብሔር በሰጠን ልክ እንድንገለጽ ደግሞ ሰዓት አጠቃቀማችን የአባቶቻችን ልብ የእናቶቻችን ልብ ከኛ ጋር እንዲሆን እኛም ሰብሰብ ከተት ብለን ለሌሎች አርአያ ምሳሌ በሚሆን መልኩ ለትውልዱ በሚዋጅ መልኩ ተስፋ ተጨንቆን ነው አይደል? አሁን እፎ ያለበት ሁኔታ በጣም የውጥረት ስለሆነ በዛ ውጥረት ውስጥ ይሄን መስራት መቻል። በነገራችን ላይ መጸለይ የምትችሉ ጸልዩ፣ ማገዝ የምትችሉ አገዙ። ሁለተኛ ዳግመኛ እናገራለሁ በእውነት በሌላ እግዚአብሔር በሀብት ይባርካችሁ። ማገዝ ያለባችሁ አገዙ። መኪና ብዙ ያላችሁ መኪና ለሌላችሁ ስጡ። ስልክ ብዙ ያላችሁ ስልክ ለሌላችሁ ስጡ። ምቀኝነትን አታ እንኳን ለክርስቲያን ለእስላምም ስጡት፣ ለፕሮቴስታንት ለካቶሊክ ለሌላውም ስጡ። ምረጡ አልተባለም። አምላካችን ምረጡና ስጡ አይልም። ለሚለምን ሁሉ ስጥ ነው የሚለው ቅዱስ ቤተክርስቲያን። ለሚጠይቁ ሁሉ ለመልስ ለመስጠት ለሙስሊም ቻለ ለጆባ ለወልጅ ለአድቬንት ለካቶሊክ ለፕሮቴስታንት ለሁሉ መልስ ለመስጠት እንደ እውቀት እንደ ብስለት እንደ ችሎታ እንደ ድፍረት ልክ ትገኛል። ስትገኝ ግን ማንንም ላለማሳፈር ስትል ደቂቃዋን አይተህ ካልኩሌት አድርገህ ማሳጠር፣ ከዛ ደግሞ ማስረጽ፣ ራስን ፍሌክሲብል ማድረግ። በቃ መስቀል ላይ ሆኖ እኮ እኛ ፈያታዊ ዜማን እኮ አስተማርን። በዛ የ3 ሰዓት ቆይታ ላይ እንዴት ገነት መንግስተ ሰማያት እንደሚገባ ተዘከረን። ይዘው በውስተ መንግስት በከመ ተዘከርኩ ለፈያታዊ ዜማን እያልን በየቀኑ ቅዳሴ ላይ እኮ የምንጸልየው በዛች ቅጽበት ፈያታዊ ዜማንን እንደተለመንከው እኛንም ተለመንን ያልነው እኮ ፈያታዊ ዜማን በዛ ሰዓት ምን መጸለይ፣ ምን ማድረግ፣ ምን ማስተማር፣ ምን መስበክ፣ እንዴት መጠመቅ፣ እንዴት መስገድ፣ እንዴት ማምለክ እንዳለበት መስቀል ላይ ሆኖ ስለተረዳ እኮ በ3 ሰዓት ውስጥ መጽደቅ ገነት መንግስተ ሰማያት ይገባል። ከምንም ዛሬም ይቻላል። በየትኛው ዓለም በየትኛው አካባቢ በየትኛው ሁኔታ ውስጥ ያሉ ወንድም እህቶች ይቀደሱበታል። ስለዚህ እንደዛ እንዲቻል ወንድም እህቶች ቅበተ እምነት ላይ የምትሰሩ የተማርኩት ክፍተትን ለማሳየት ነው። ደስ ያለኝንም ነገር ከሙስሊሞችም እንዲደፍሩ መውጣታቸው እጅግ በጣም ደስ ብሎኛል። ቤተክርስቲያን ደግሞ በየዘመኑ ሰው አላትና እንደዚህ ያላሳጣን አምላካችን በዚህ ሁሉ ጭንቀት ውስጥ፣ በዚህ ሁሉ ኑሮ ውድነት ውስጥ፣ በዚህ ሁሉ የቤተክርስቲያን ቀውስ ውስጥ፣ የአስተዳደር ብክነት፣ ወጣት ልጆች፣ ህፃናት፣ ሀብት፣ ጸጋ፣ በረከት፣ ረድኤት የሚባክንባት ሀገር ቤተክርስቲያን ይዘን በዚህ መካከል ላይ የምንሰራ አለን ማለት እግዚአብሔር እንዳልተለየን ማስረጃ ስለሆናችሁ ታዲያ እግዚአብሔር ከሆናችሁ እንደ እግዚአብሔር ተንቀሳቀሱ። እንደ እግዚአብሔር ልጆች ተንቀሳቀሱ። የእግዚአብሔር ስራ ምስል የራሳችሁ ስላምን እግዚአብሔር አምላክ ይረዳችኋል። ስለዚህ እግዚአብሔር ደግሞ የበለጠ ረድቷችሁ የተሻለ ስራ እንድትሰሩ ከእናንተም በኋላ ተተኪዎች እንዲፈጠሩ አርአያ የሚሆን ስራ ሰርታችሁ አሁን አስረሳ የኔ ሰው ዛሬ 67 ዓመት የጻፉት መጽሐፍ ማን ደግሞ ይጽፈዋል? ከባድ እኮ 30 ፕሮፌሰሮች እኮ የማይጽፉት አንዳንድ መጽሐፍ አቡነ ጴጥሮስ የነበራቸውን ጥባትና ድፍረታው ማን ይቆማል? በጣሊያን ፊት በወታደሮች በማን ያ ግራዚያኒ ነው ምናምን በሚባሉት ህዝብ በጨፈጨፉ 33-40 ሺህ ሰው ባቃጠሉ ቤተክርስቲያን ባነደዱት አንዋር መስጊድ እንዲሰራ ባደረጉት በእነሱ ፊት ያንን ማድረግ ወኔ ከየት ይገኛል? ደርግ በገመድ አንቆ እዛ ፈረንሳይ ለጋሲዮን አካባቢ ራስ ካሳ ግቢ ውስጥ እንደገደላቸው የጎፋ ገብርኤል እንዳሰሩት እንደ አቡነ ቴዎፍሎስ አሁን ድፍረት ያለው ማለት ነው። ማህበረ ቅዱሳን መስራች ናቸው እንደሚላቸው ካሁን ካሉት ብዙ አባቶች ለምሳሌ በቅድስት ሥላሴ ካስተማሩን አቡነ ፊሊጶስ ከሚባሉት አቡነ መልከጼዴቅ ከሚባሉት እና አብሮኝ ከተማሩት ከአቡነ ናትናኤል ከመሳሰሉት ጋራ እና እኔ ታሸቱን ያወጡት አቡነ ጎርጎርዮስ
በዛም ሁሉ ውጥረት ውስጥ በ50 ዓመታቸው የሰሩትን ስራ እኮ ዛሬ እኛ በ50 ዓመቱ ማን ነው ዛሬ ያለው? በመቶ ዓመቱ ማን ይሰራዋል? በ50 ዓመት የሚሰራ እኮ አይደለም አቡነ ጎርጎርዮስ ሰርተው ያለፉት። እና ወንድሞች እናት አባቶች በያላችሁበት ቦታ ልጆቻችሁንም ሁለገብ እንዲሆኑ እንደ ዲያቆን ምህረት ማድረግ ነው። የቤተክርስቲያን ነገር ካልገባህ ያልገባህ ነገር ትተዋለህ። ሁሉ ነገር ልትረዳ አይገባም። እግዚአብሔር በጊዜ ይገልጽልሃል። ለምሳሌ በብዙ እግዚአብሔር እንደ ቅዱስ ጳውሎስ ሁሉም በሽታ እንዲያስወግድልህ አይጠበቅም። አንዳንድ በሽታ ሊተውልህ ይችላል እንድትፈተንበት ራስህ እንድታይበት። ስለዚህ እስከ ጊዜው ድረስ የምትፈተንም ለሆነ ነገር አሳልፎ ሊሰጥ ይችላል። ስለዚህ ሁሉ ነገር ገብቶኛል ብለህ እንድትመጻደቅ አይገባም። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ ዝቅ ዝቅ እያደረጋችሁ ነው የሚለው ቅዱሱ መጽሐፍ። እና የዕቅበተ እምነት ስራ ሲሰራ ምንም እንኳን ቅድስት ሥላሴ በማረው ብዙም የተገበርኩትና ያደረግኩት ባይሆንም በእድሜ ከእናንተ ባላንስም፣ ግን እናንተ የምትሰሩት ስራ ከሙስሊሙም ከክርስቲያኑም ብዙ በሰፊው ተምሬያለሁ። ቤተክርስቲያን ግን በልኳ ሙስሊሞችም ስትጠይቁ የማይጠየቅ ጥያቄ አትጠይቁ። የማይጠየቅ ጥያቄ አለመጠየቅ። ምክንያቱም ከነካህ ትነካለህ። መስታወት ቤት ውስጥ ያለ ሰው ሊጠነቀቅ ይገባዋል። በድንጋይ ይመታል፣ ከዛ ይናደዳል፣ ይበሳጫል፣ ያላል። ስለዚህ የምናወራው መለኮታዊ ነገር ከሆነ አምላካዊ ነገር ከሆነ አምላካዊ ነገር ላይ ብቻ ትኩረት ማድረግ፣ ሌላ ፖለቲካዊ ወቅታዊ ነገሮችን ህዝብም እንዳይጣላ፣ እኛም ተስፋ እንዳንቆርጥ፣ ለሌሎችም ደግሞ መጥፎ ምሳሌ እንዳንሆን፣ ወደፊት ደግሞ እንደዚህ አይነት ውይይትን አያስፈልግም ብለን እንዳንደመድም፣ ሀገራችን ላይ ውይይት እንዲስፋፋ የምንፈልግ ከሆነ ምሳሌ በሚሆን መልኩ በሰከነ በተረጋጋ ምንድነው የበላይነት መያዝ የምንፈልገው? መልእክት አስተላልፈን ነው ወይስ ህዝብን በማደናገር ነው? ሀቅ በመግለጽ ነው ወይስ በምን? እግዚአብሔርን አነበብከው ተማርከው እንጂ እንኳን አላየኸውም፣ አልዳሰስከውም፣ አላወቅከውም። ማን እግዚአብሔርን ማንም እንኳን ያየው የለም ተብሏል። አንድ ልጅ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደ አብ ወልደ ማርያም የሚባል ሉለ ባሕርይ እርሱ ገለጠው እንጂ ማን አየው? ማን ዳሰሰው? ማን ተጠጋው? ፀሐይን መጠጋት የማይችል ፍጡር ነው እግዚአብሔርን አይቶ መጠጋት የሚችለው አይደለም። በተለያየ መልኩ ስለ እግዚአብሔር ራሱን በመጽሐፍትም በፍጥረታትም ገልጾልናል። የተገለጸልን እውነት ይዘን አደባባይ ስንወጣ ይሄ ኢትዮጵያ ነው ሀገሩ። አውሮፓ ወይ አፍሪካ ወይ አረብ ሀገር ወይ ሌላ ሀገር አይደለም። ክብር ያስፈልጋል፣ ቅድስና ያስፈልጋል፣ ንጽህና ያስፈልጋል። በተቻለ መጠን ጾሞ ጸልዮ ሰግዶ ወደ ውይይት መግባት ጥሩ ነው። ሳይንቀዠቀዡ እግዚአብሔርን ረዳት አጋዥ አድርጎ ዝም ብሎ ስሙን ቢስሚላህ ምናምን ማለት በስመ አብ ወወልድ ወመንፈስ ቅዱስ ማለት ይቻላል። ተረጋግቶ ነበር። አማኝ ህዝብ፣ በየቤቱ ቅድስና ያለው ህዝብ፣ ምስኪን ህዝብ፣ ንጹህ ህዝብ በየዓለም ላይ የሚንከራተት ኢትዮጵያ ያለ ፍቅር እኔ አባቴ ሙስሊም ነው እያለ ከእናቴ ጋር እንዴት ተቻችሎ እንደኖረ እኔ የማውቀው ከፍተታቸው ጎለታቸው የማውቀው እኔ ጎረቤቶቻችን ጋር እንዴት እንደኖር ከሙስሊም ከክርስቲያን ጋር እኔ የማውቀው አርሱ ውስጥ ተጨንቀው የሚኖሩ ቤተሰቦችን አውቃለሁ። ሙስሊሞች በዛ ባሉባቸው ቦታዎች ላይ ያሉ ፍርሃት፣ ጭንቀቶች፣ አዘሮችን አውቃለሁ። ክርስቲያን ባለበት ቦታ ላይ መቼም ጭንቀት የለም። ያ ጭንቀት ክርስቲያን በዛ ባለበት ቦታ ላይ ጭንቀት ካለ ሙስሊሙ አንድ ተንኮል እየሰራ ስለሆነ ይሄ መታወቅ አለበት እና ፖለቲካው ፖለቲካ ነው፣ መታወቅ አለበት። ስለዚህ እንደ ክርስቲያን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የምንወጣ ሰዎች ያስተማራችሁኝ ነገር አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ ደግሞ እንደ አባቶቻችሁ እንደ እናቶቻችሁ እንደው ትከሻችሁ ሰፋ ቢል ሁለገብ ብትሆኑልኝ ስለምመኝ ነው ይሄንን ነገር ለማስተላለፍ የመለኩት። ይሄን ተምሬያለሁ ትላንት። ወደፊት የሚደገም ከሆነ ደግሞ እንደዚህ አይነት ክፍተቶችን አሻሽላችሁ እንደምትመጡ ተስፋ አድርጋለሁ። ወደፊት በአደባባይ የምናያችሁ ወንድነቶችም ከዚህ የተሻለ ስራ ብዙዎች ስላላችሁ ስለታዘብኩ ነው በአጋጣሚ ላይ። ምክንያቱም ቴዎድሮስ ሐዋሳ የሚባለው ሰው ጋር ዛሬ ስሰማ ነበርና ዛሬ ያቆም ነው ማን የሚባል የፖለቲካ ሰው ደግሞ ሲናገር ሌሎችም አስተያየት ሲሰጡ ሰምቻለሁና ያ ነገር ምንድነው ለሌላ ለማያምኑ ሰዎች ሙስሊሙም አምናለሁ ነው የሚለው፣ ክርስቲያኑም አምናለሁ ነው የሚለው፣ ወይም ያምናል ኡስታዙም አምናለሁ ብለው የሚያምኑትን አምላክ እንዲሰደብባቸው ካልፈለጉ በሚያምን ሰው አነጋገር ልክ ነው መቅረብ ያለባቸው። ምክንያቱም የማያምነው ሰው ሊሳለቅባቸው አይገባም። ኢትዮጵያ የእምነት ሀገር ነች፣ የቅድስና የንጽህና ሀገር ነች። ፍትሃዊነት ጀስቲስ የምንለው ስርዓት፣ ህግ፣ ክብር ያለባት ሀገር ነች እና ወደ ቀደመ ከፍታችን፣ ወደ ቀደመ ንጽህናችን፣ ወደ ቀደመ ልዕልናችን መምጣት የምንፈልግ ከሆነ ስለ እግዚአብሔር ስናወራ በሰው ፊት የተጠላ ጸባይን ይዘን መምጣት የለብን። ሰማይና ምድርን የቻለ እግዚአብሔርን ይዘን ነው የምናወራ። በሱ ከፍታ ልክ በተሻለ መጠን ካለ ነው በተሻለ መልኩ መቅረብ አለባችሁ ለማለት ነው። በርቱ። ለፎይ እየጸለይኩ ነው። ለኡስታዙም ካሁን በኋላ ምጸልይ መስሎ ይሰማኛል። ሌሎቻችሁም በምችለው አቅም ጸልያለሁ። እንኳን ለእናንተ ለራሴ ነው እግዚአብሔር ቢሰማኝ ደስ ይለኛል። ምክንያቱም ስለጸለይኩ አይደለም እግዚአብሔር የሚሰማው። እግዚአብሔር ስለጸለይ የሚሰማው ሰው ቢኖርማ ማለት ሰው ይጸልያል በየቤቱ። ስለጸለይን አይደለም የሚሰማው። ትንሽ በምንችላት ነገር በጎ ነገር ስናደርገው ቢሰማኝም ባይሰማኝም ጸሎቴን ላለማቋረጥ ጥረት አደርጋለሁ የምችላትን። እናንተም ግን የድርሻችሁን ማድረግ ያለባችሁን አድርጉ ከማለት አልወዘንም ለማለት ነው። ይመቻችሁ፣ አትጥፉ። ያስተማረን የመከረን በዚህም የሚጠቅም ነገር ካስተላለፈልን እግዚአብሔር አምላክ ይክበር ይመስገን። ያው እግዚአብሔር አምላክ አብ ወልድ መንፈስ ቅዱስ ስለነበረን ስለሰጠኝ ጊዜ እጅግ ሁሉ አመሰግናለሁ። ዛሬ ብዙ ደስ የሚል ነገሮች ያሉበት ቀን ነው። መልካም ጊዜ ለእናንተ እንዲሆንላችሁ እመኛለሁ። ዛሬ ሚያዝያ 4 አይደል 2018 ዓመተ ምህረት ግንቦት እንጂ ወይኔ ግንቦት 4 2018 እንዴት ነው ቀኑ የሚሄደው? በኮሪደር ከፈረስኩ 2 ዓመት ሆነኝ ማለት ነው። በስመ አብ በሉ ይመቻችሁ።